እነዚህ ወፋፍራም ጥልልቅ ዕውቀቶች ለአንድ ክርስቲያን ለአንድ ቤተክርስቲያን መብራት አለበት፣ መገለጥ አለበት፣ በዛ መሞላት አለብን። ያንን ሲገልጥ ለሰው ልጅ ነፍስን ከመስጠት በቀር ከዚህ የሚበልጥ ሌላ ፍቅር የለም። ነፍስን መስጠት አይደለም፣ የሱን ህይወት የዘላለም ህይወት ያን ብርሃናዊ ህይወት አባት ብለን ከአብ ጋር እኩል ሆነን በአብ ፊት በሱ ፍቅር ልክ የምንወደድበት እኔም በወደድክበት ፍቅር እነሱን ወደዳቸው። ክብር ለእግዚአብሔር ይሁንለት። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። ተርፈናል እና የመጣው ክረምት ለአንዳንዶች ሪሊ ህይወታቸውን የወሰደባቸው ሰዎች አሉ። መኪናቸው ውስጥ ቁጭ ብለው የሚረዳቸው የሚደርስላቸው አጥተው ይህን ዓለም የተሰናበቱ በእነዚህ 3 ቀናት ውስጥ 100 ምናምን ሰዎች በላይ እንግዲህ የተቆጠሩ ናቸው። ቤታቸው ኤሲው ክራሽ አድርጎ ሰው ሳይደርስላቸው በዛው ያረፉ አዛውንቶች ብዙ ናቸው። በአደጋ ምክንያት ሆስፒታል የሄዱ አካላቸው የተጎዳ ብዙ ሰዎች ናቸው። ስለዚህ ነው ሁልጊዜ በእግዚአብሔር ፊት ክረምቱም ሳይመጣ ክፉ ነገር ሳያገኘን ተግተን ምንጸልየው በእግዚአብሔር ፊት ራሳችንን እናቀርበው እና ከክፉ ሁሉ ስለጠበቀን ስለረዳን ስላገዘን ለእግዚአብሔር ክብር ይሆንለት። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ። አሜን። አንዳንድ ሰው እኔ እንደሱ አላቅም ነበርና በረዶ ለመጥረግ በተለይ እድሜያቸው ትንሽ ገፋ ያለ ሰዎች እና የልብ ችግር ያለባቸው በረዶ ለመጥረግ በአካፋ ሲዝቁ ህርታታክ ይዛቸዋል። አብዛኛው ሰው እና ብዙ ሰው ህርታታክ ይዞት ሆስፒታል ይገባል። ጀስት በረዶ ለማጽዳት ያውም ሰው ከደረሰላቸው ይወድቃሉ፣ ፌንት ያለ ሶ እነዚህን ሁሉ ስናይ ያ አይደለም ያስፈራል። እኛ በነፍሳችን ዝግጁ ነን። በፈለግነው ጊዜ ብንጠራ ወደ ከበረው ብርሃን ወደ ሆነ ፍጹም ወደ ሆነው ዓለም ነው የምንሄደው ወደ እግዚአብሔር እና ያንን እየፈራን አይደለም። ግን ምን ያህል ደግሞ በምድር ላይ እግዚአብሔር በሚያረገው ነገር እያየን እናመሰግን ይረዳናል። እግዚአብሔር ይመስገን። አሜን። ወጣቶቻችን ከኛ ጋራ ደግሞ በዚህ አይነት መልክ አብረው ብለንድ እንዲያረጉ የመንፈስ አንድነት እንዲፈጠር ጸጋቸው እንዲያድግ ውስጣቸው በደንብ እንዲበረታ እንዲጎለምሱ እንዲጠነክሩ እንደገናም ስንጸልይ ጸሎት ኢምፓርቴሽን እንዲያገኙ ስለሚረዳቸው ይሄንን አስበን ነው በወር አንዴ የጌታን ራት አብረን በምንወስድበት ጊዜ ኢትስ ላይክ ኤ ኮሚኒየን ፌሎሺፕ እና እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ይሁን። ከዛ በላይ 2 ሳምንቱ 2 ወር በላይ የቆየው ያላየኋችሁ ሌላ ሀገር ደርስ የመጣው ነው መሰለኝ። ሪሊ ለካ እንደዚህ ነው የምንዋደደው። ነፍሳችን ሪሊ ተያይዘዋል፣ ተሳስረዋል። ልክ እንደ ፋሚሊ ሚስ እንዳረኩት ፋሚሊ ነው የተሰማኝ እና ደግሞ የእግዚአብሔርን ቤት የሚተካ ነገር እንደሌለም አየን። በቃ እንዴት ነው የሚያሳልፉት ሰዎች በቃ እግዚአብሔር ቤት ሳይሄዱ ማይንድ ቦግሊንግ ነው ለኔ አልገባሃል ጣዕሙ ህብረት ማድረጉ። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ግን በነዛም ጊዜያቶች በጣም ጥሩ የሆነ ቃልና ትምህርት ነው የተካፈል። ጤናማ መሰረታዊ የሚያቆም ጆሮ የሚከፍት ማስተዋል የሚመልስ ልቦናችንን የበለጠ በብርሃን እንድንሞላው እና እግዚአብሔር ጋር እንድንቀርብ የሚያረጉ ትምህርቶች ናቸው የተማማርናቸው። ኢንክሉዲንግ ሐሙስ በነበራን ጊዜያቶች መንፈስ ቅዱስ ጥሩ ጊዜ ነው የሰጠን። እግዚአብሔር ይመስገን። አሜን። ዛሬ ባለፈው የዛሬ 2 ሳምንት ሙሴ ነው ያካፈለው የእግዚአብሔርን ቃል እና በጣም ጥዑም ግሩም ሪሊ ታይምሊ የሆነ ኢንስፓየርድ የሆነ ሬቨሌሽን ያለበት ቃል ነው ያካፈለን።
ሙሴ ስለ ብርሃን ነው ያካፈለው። ካስተዋላችሁ ከነበራችሁ ኖትም ከስር ከስር የተከታተልኩ ኖት ጽፍላችሁ ነበር እዛ ላይ እና በሱ የሱን ያንን በደንብ ደግሞ እስቲ እናጠናክረው። ተጨማሪ በዛ ቃል ላይ በዛ መንፈስ ላይ መንፈስ ቅዱስ ባመጣው በወንድሜ በሙሴ በኩል ባካፈለን ነገር አንዳንድ ተጨማሪ ኢንላይትመንት ለዛሬ ለመንፈስ መዘጋጀት የሚሆን ቃል ነው ያለን። ቆም ብለን የእግዚአብሔርን ቃል መጽሐፍ ቅዱሳችንን አውጥተን I'm going to share the word of God, 2 Corinthians chapter 4 verse 6. And then I will just try to just match it with the word which is written in Genesis chapter 1 verse 2. So those two verses have the same meaning and idea that Christians has to know. Okay? It's an enlightenment. It's like a doctrine of Christianity. It's knowing why we are a Christian, how, and how to apply it in our daily life. When we say apply it, use it, that power. Okay? So enjoy the word of God. Let's go first. 2 Corinthians chapter 4 verse 6. ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 በክርስቶስ ፊት ወይም በሱ መገኘት በሱ እይታ የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ ተቀባዮች እኛ ነን። እግዚአብሔር የክብሩን ዕውቀት ለኛ እንዲሰጥ እንዲበራ እንድናውቀው መለኮታዊ ሐሳቡን በደንብ በቃ በውስጣችን ከእግዚአብሔር የተማርን የተቀበልነው እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። የክብሩን ዕውቀት በእኛ ውስጥ እንዲገለጥ እንድንረዳው እንዲበራልን በጨለማ ውስጥ ብርሃን ይሁን ያለ እግዚአብሔር ነው። ይሄም ብርሃን ዮሐንስ ወንጌል ምዕራፍ 1 ላይ የሰው ሕይወት ነው። ሰው ብለን ስንጠራ ቁመን መልክ አይደል፣ ሪሊ ሕይወት ላይፍ ኤግዚስተንሲ መንፈሳችሁ የተፈጠረበት ስጋ አጥንት ጅማቶቻችሁ ሪሊ ኤግዚስት ያደረጋችሁበት ስብዕናችን በሙሉ ሕይወት የጀመረበት የመነጨበት ከዚህ ነው እና ያንን ዮሐንስ ምዕራፍ 1 ላይ ይሄ ብርሃን ሕይወት ነበረ፣ የሰው ሕይወት ነው የሚለው። የሰው አስተማሪ ብቻ ብሎ አይጠራው። የሰው ፈዋሽ ብሎ አላሳነሰው። በነቢያት ልክ አይደለም የመጣው። ሙሴ የሰው ሕይወት አይደለም። አብርሃም የሰው ሕይወት አይደለም። ኢቭን ዮሐንስ ስለ ብርሃን እንዲመሰክር ተጠርቷል እንጂ እሱ ብርሃን አይደለም ይለው። ይሄኛው ብርሃን እኛ የምናበራው ብርሃን ሳይሆን እኛን ራሳችንን የተፈጠርን ኤግዚስት ያደረግንበት the life starts አንተነታችሁን ያዙትና አሁን በፊቴ ሙሴ ያለ እናንተ አላችሁ ነው ያለው።
ይሄ ሰውነት፣ ይሄ ስብዕና፣ ይሄ ፐርሶናሊቲ ኤንቲቲ ኤግዚስት ያደረገው ሰው ሆኖ የመጣው ከዛኛው ነው፣ በክርስቶስ ነው ይላል። አሁን ይሄንን ካለን በኋላ ነው እንግዲህ ይሄ የእግዚአብሔር የክብሩ ዕውቀት በክርስቶስ ኢየሱስ የሆነው በእናንተ ውስጥ ደግሞ እንዲበራ በጨለማ ላይ ብርሃን ይሁን ያለ እሱ እግዚአብሔር ነው። አሜን። እንዴት አይነት በረከት ነው! ቅዱስ እና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አሁንም የቃልህ ፍቺ የመንፈስህ ሐሳብ በፊትህ ቆመናል፣ ተሰብስበናል፣ አንተን ናፍቀናልና ባንተ ህልውና ውስጥ አለንና ጌታ አምላክ ሆይ ባንተ ተገኝተናል፣ ባንተ እንገባለን እንወጣለን። እስትንፋሳችንና መንገዳችንን በእጅህ አንተ ነህ። ሕይወታችን እንዳይጨልም በጨለማ እንዳይወድቅ ደግሞ ይሄንን ብርሃን እንዲበራ አንተ በክርስቶስ ኢየሱስ ይሄን ዕውቀት ይሄን ጥበብ ስለገለጥክልን ልባችን ውስጥ ይሄ ስለበራ እናመሰግንሃለን። አሁንም የቃልህ ፍቺ ይሁን፣ ያንተ ሰላም ይሁን፣ ያንተ ብርሃን ይሁን፣ ያንተ ኃይል ይሁን፣ ያንተ መንፈስ ይሁን። ቀንበርን የሚሰብር እስራትን የሚፈታ ሙሉ ሰው የሚያደርግ ሰላምህን ከሰማይ የሚያመጣ ያንተን ኃይል በእኛ ውስጥ የሚያስቀምጥ ጨለማውን የሚያሸንፈው ሰዎች በብርሃን እንዲኖሩ ብርሃን እንዲታያቸው ዓይናቸው እንዲከፈት በብርሃን ተፈጥረዋልና በብርሃን እንዲኖሩ በክርስቶስ ኢየሱስ ይህን ስላደረግ እናመሰግንሃለን። ዛሬም ጨለማው ይገፈፍ፣ የጨለማው ኃይል የጨለማው እስራት ይውደቅ በኢየሱስ ክርስቶስ ስም። ሰው የታሰረበት፣ ሰው የተሸነፈበት፣ ሰው የጠፋበት፣ የሞተበት በጌታ በኢየሱስ ስም ቀንበሩ ይሰበር ዛሬ። በዚህ ቃል ብርሃን ይሁን ጌታ ሆይ። በዚህ መንፈስ ተናገር ጌታ ሆይ። በዚህ መንፈስ አካልህን ሙሽራዋን አንጻት፣ ቀድሳት፣ አሳድጋት፣ አዘጋጃት ጌታ አምላክ። ወደ አንተ ሙሽራህን አስጠጋት ቤተ ክርስቲያንን ጌታ አምላክ። አካልህን አንጽ፣ ልጆችህን እግዚአብሔር ሆይ በዚህ ብርሃን ንካቸው። ዛሬ በምንማረው ዛሬ በምንሰማው ከመለኮት ከአምላኬ ከፈጣሪ አንድ እርምጃ ወደ እግዚአብሔር ቀረብኩኝ፣ እግዚአብሔርን አየሁት የሚሉበት ሰዓትና መንፈስ ይሁን። በኢየሱስ ክርስቶስ ስም ብርሃን ይሁን። አሜን፣ አሜን፣ አሜን። ክብር ለእግዚአብሔር ይሁን። ይሄ ዕውቀት የሚለው የመለኮት ዕውቀት የሚለው እግዚአብሔር አንዱ ባህሪው ነው። the attributes እግዚአብሔር ባህሪያት ነው መታወቅ ያለባቸው። አንዱ በብሉይም ኪዳን በሐዲስ ኪዳን እግዚአብሔር አንዱ የገለጠው ባህሪውን ነው። የአምላክ ባህሪያተ እግዚአብሔር ወይም the attributes of God ሰው የሚያመልከውን አምላክ ባህሪ በቃሉ መረዳት ማወቅ አለበት። እግዚአብሔርን ምን ለየው በባህሪው ነው። ለይተን እግዚአብሔርን ምን ከተለው በባህሪው ነው። ዳዊት ባህሪውን ለይቶ የአሕዛብ አማልክት አጋንንት ናቸው፣ የኛስ አምላክ እግዚአብሔር የምህረት አምላክ ነው ብሎ እግዚአብሔርን በምህረቱ ያውቀዋል፣ በሁሉን ቻይነቱ ያውቀዋል፣ በንጽህናው ያውቀዋል፣ በቅድስና ያውቀዋል። በመገኘቱ ሲመጣ እግዚአብሔር ያውቃሉ፣ በክብሩ ያውቁታል። ባህሪያቱን መረዳት የአንድ ክርስቲያን ያ የእግዚአብሔር ባህሪ ነው። አንዱ ለኛ ምናችን ውስጣችንን የሚያበራው አእምሯችን ላይ የሚበራልን ከስተት ከጨለማ ከውድቀት ከጠላት አሰራር ከጠላት መንግስት እምናመልጠው አባታችንና አምላካችንን ስለምናውቅ ባህሪውን የሚያውቁ ድምጹን ይሰሙታል፣ ይከተሉታል። የሱ በጎች
ሁለተኛ ባህሪውን ስናቅ አባትነቱ ይገባናል። አባትነቱ ያልገባቸው ብዙ ሃይማኖቶች አሉ እግዚአብሔር አባት መሆኑን የማያውቁ። ያ የአባትነት መንፈስ ያልተሰጣቸው አባት ብለው አባ ብለው መጮህ እዛ ህልውና ውስጥ እዛ ክብር ውስጥ እዛ መድረስ ውስጥ እዛ ስጦታ ውስጥ አባታቸው እንደሆነ ገና ያልገባቸው ብዙ ትልልቅ ሃይማኖቶች አሉ እግዚአብሔር አባት መሆኑ ያልገባቸው። የሁሉ ነገር ባለቤት የበጎ ነገሮች ምንጭ ይለዋል ያዕቆብ። ደግሞ በሱ ዘንድ ጨለማ የለም። በእውቀቱ በባህሪው በስልጣኑ ባደራረጉ በዓላማው ቸር ነው፣ ደግ ነው፣ ቅዱስ ነው፣ ንጹህ ነው፣ ፍጹም ነው፣ ሙሉ ነው። ይሄንን ባህሪውን አይተን ተከተል ነው። ሌላ ነገር አያስገርም። መላእክትን ብንሄድና መላእክቱ ዓለም ብንገባ ባህሪያቱ ነው የሚያስደንቃቸው። ተቀድቶ ማያልቅ የባህሪው ጥልቀት በጣም ሰፊ ነው፣ በጣም ብዙ ነው። ቀድተን አንጨርሰውም፣ ተገርመን አንጨርሰውም፣ ተደንቀን አንጨርሰውም፣ አድንቀን አንጨርሰውም። እግዚአብሔርን በዚህ እየተጠጋ ነው ስንሄድ ነው ውስጣችን በብርሃን እየተሞላ ስንደክም ብንበረታው ስንወድቅ የምንነሳው ባህሪውን ስለምናቀም። እግዚአብሔር ምን አላቸው? እኔ በኃጢአተኛው ሞት አልደሰትም። ኃጢአተኛው ንስሐ ገብቶ ወደ ትክክለኛ መንገድ መጥቶ በህይወት እንዲኖር ነው የኔ ደስታ። ባህሪ ይሄ ነው። ለፍርድ የሚቸኩል አምላክ አይደለም። ሰው እንደሚያይ ሰው እንደሚሰማ አይፈርድም። እንደ ኃጢአትና እንደ በደላችንም ብዛት ሊፈርድብን አልወደደም፣ አልቸኮለም። እንዳውም ሊያድነን ወዶ አንድ ልጁን ነው የሚለው። ዓለም ሁሉ ጠፍቶ እያለ ሁሉም ኃጢአተኛ ሆኖ እያለ በአዳም በኩል ሰይጣን ያመጣውን ጨለማ ውድቀት የልጅነት ኮቨናንቱን የሰበረው በእግዚአብሔርና በእኛ መካከል የነበረውን የመንፈስ አንድነት እንደዚህ አንድ በቃ እግዚአብሔርና ሰው አንድ ሆነው ነበር የሚኖሩት። ያንን መንፈስ ዲስኮኔክት አደረገው። ኢያሱ ያንን ትንሽ ምዕራፍ 1 ላይ በእኛና በእግዚአብሔር መካከል አንድ ኃጢአት ገባና ከለከለ ይላል። የኃጢአት ምንጩን ደግሞ ጳውሎስ ሰይጣን ነው ይላል፣ ጨለማው ይለዋል። እነዚህ ወፋፍራም ጥልልቅ ዕውቀቶች ለአንድ ክርስቲያን ለአንድ ቤተ ክርስቲያን መብራት አለበት፣ መገለጥ አለበት፣ በዛ መሞላት አለብን። የመለኮት ዕውቀት የሚለው አንዱ እሱ ነው። የተቀጠቀጠ ሸምበቆ ሊሰብር አልወደደም። እኔ ልፈርድ አልመጣሁም አለ። It's not a time to judge አለው። It's a time to save። በምን ያህል በጣም በትልቅ ፍቅር ባህሪ ነው። ፍቅር አገልግሎት አይደለም። ፍቅር ባህሪ ነው። አሜን። ፍቅር ደግሞ ጥልን ይበልጣል፣ ድካምን ይበልጣል። ስንደክም እንደገና በፍቅር ነው ራሳችን የምናድሰው። እግዚአብሔር እኛን ያዳነን የተጠቀመበት መንገድ ባህሪውን ነው። ባህሪው ፍቅር ነው። ባህሪው ይቅር ባይ ነው፣ መሐሪ ነው። ወደዛ ፍቅር በዚህ ዓለም በማይገኝ ከኛ ባልሆነ ዲክሽነሪው ፍቅር ገና መሬት ላይ ሰው በሚጽፈው አይነት አይደለም። እንደሱ በቀለም በተጻፈው አይነት ፍቅር ፈጽሞ አይደለም። ያኛው ፍቅር በጣም ይለያል። ያንን ሲገልጥ ለሰው ልጅ ነፍስን ከመስጠት በቀር
ከዚህ የሚበልጥ ሌላ ፍቅር የለም። ነፍስን መስጠት አይደለም፣ የሱን ህይወት የዘላለም ህይወት ያን ብርሃናዊ ህይወት አባ አባት ብለን ከአብ ጋር እኩል ሆነን በአብ ፊት በሱ ፍቅር ልክ የምንወደድበት እኔም በወደድክበት ፍቅር እነሱን ወደዳቸው ብሎ ዮሐንስ 17 ላይ በዛ ፍቅር እንድንወደድ እኔም በወደድክበት ፍቅር ነው የሚለው። ዋው! ይሄ ብርሃን ሳይበራ ምንም አይነት ነገር ብናደርግ፣ ምንም አይነት ስብሰባ ብንሰበሰብ፣ ምንም አይነት ብንበዛ፣ 1,000 ሚሊዮን ብንሆን it doesn't make sense ቅዱሳን። በንጹህ ፍቅር ነው ያዳነን። ይሄ ለሰው ልጆች ውስጣቸውን የእግዚአብሔር ይሄ ዓላማው እንዲበራላቸው ያስፈልጋል ይላል። የእግዚአብሔር ልጆች እኮ በፍቅራቸው ነው የሚተዋወቁት አይደል? በፍቅር ማለት ሰው አይጋጭም ማለት ነው። የሐሳብ ልዩነት አይፈጥርም ማለት ነው። ኮሬክሽን አይኖርም ማለት ነው። ተግሳጽ አይኖርም ማለት ነው። ፍሪክሽን አይኖርም ማለት ነው። ኖ ሰው ነን፣ ስጋ አለን። ግን ፍቅራችንን ግን ያ ዲፕ የሆነውን ግን አይነካው። አሜን። ልጄም ብቆጣው ብገስጸው ፍቅሬ ሙሉ ነው። He knows 100% sure is that I love him very much. Very, very much. ያንን ነው ኢቭን ለቤት ለማልና ለሚስት እንኳን መያዣ ኪዳን አርጎ የሰጠን እኮ ፍቅር እኮ ነው። ቀለበት እኮ አይደለም፣ ፍቅር ነው እኮ። ቤተሰብ ምናመጣ ልጆች ምንወልድበት እኮ ፍቅር እኮ ነው እንጂ የሐሳብ ልዩነት አይፈጠርም። በትዳር ውስጥ መኮራረፍ አይመጣም አለ። ግን ያ ወፍራም ፍቅሩ አልፎት ይሄዳል። he loves me, she loves me, whatever the idea, we are talking about the same body, አካል። ያንን ነው አንድ አካል የሚለው። በክርስቶስም ቤተክርስቲያን ያንን ፍቅር የጋብቻውን ምሳሌ ያረገ ለቤተክርስቲያን ሰጣትና በዛ ፍቅር ተያያዛችሁ ይላል። አሜን። ሶ በፍቅር ደግሞ ምን የለም? ፍርሃት። ፍርሃት የለም። ለዚህ ነው የእግዚአብሔር ባህሪ ስለሆነ ከጸጋ ስጦታዎች ሁሉ በላይ እምነት ቢኖረኝ፣ በልሳን ብናገር፣ በመላእክት ቋንቋ ብናገር፣ የሞተ ሰው ባስነሳ፣ ሽባ ብተረትር፣ ለምጻም ባነጻ፣ ያለኝን ለድሆች ባካፍል፣ ፍቅር ከሌለኝ ከንቱ ነኝ፣ ንፋስ እንደመጎሸም ይቆጠራል። አሜን። እግዚአብሔር ግን ይሄን ያደረገበት ይሄን የሰራበትን ነገር ገና መንፈስ ቅዱስ እየመጣ አሁን በእኔ ውስጥ አድሮ መንፈስ ቅዱስ በዛ በምናገረው ቃል ውስጥ በምናገለግለው አገልግሎት ውስጥ መንፈስ ቅዱስ ነው እናንተ ጋር የሚመጣው። ሰው ነፍስ ውስጥ የሚገባው መንፈስ ቅዱስ በዛ ፍቅር ልክ ነው የሚሞላን። ያ ምንድነው? ብርሃን ነው አለ። በቃ ለምንድነው ሆም ስዊት ሆም የምንለው? ስለምን በቃ ያ የምንወደድበት ቦታ እንጂ ኢቫሉዌት የምንደረግበት ቦታ አይደለም። ከነግሳንግሳችን just ራስህን በቃ this is who I am ብለህ የምታስቀምጥበት አካሌ ነው፣ ቤቴ ነው፣ የራሴ ነው ስለምንል ነው።
እና ፊል አት ሆም ይላሉ አይደለም? ፊል አት ሆም። ቤታችን እግዚአብሔር የሰራው ቤት በክርስቶስ በፍቅር የተገነባ ነው። በፍቅር ነው፣ ብርሃን ነው ፍቅር። አሜን። አገልግሎቱንም ሲያሰምርበት አሰመረ። ስለ አገልግሎት ትወደኛለህ አለው ጴጥሮስ። ጴጥሮስ ድካሙን አውቋል። አንዳንድ ጥያቄዎች እጅ አውጥተን የምንመልሳቸው ጥያቄዎች አሉ አይደል? 2 times 3 ብላችሁ እንዲቀል ነው፣ ኮምፕሊኬሽን እንዳላረገው ነው። ስለዚህ ሙሴ ብቻ እጁን ሊያወጣ ይችላል፣ ወይ አይዛክ ብቻ እጁን ሊያወጣ ይችላል። እያልኩ ያለሁት እጃችንን አውጥተን ምን መልሰዋል? ህይወት አይጠይቅም። ያ ህይወት ይጠይቃል። If I just ask you just 2 times 0, does it need your life or discipline to know this? You just raise up, you say 0, yes? But how is your life? It's not you just bring it 2 times 2. It's just life. It's your soul. የተፈጠርክበት፣ የተገኘህበት፣ የበቀልክበት። ወደ በቀልንበት ደግሞ እንመለሳለን። የሰው መንፈስ እዚሁ አይቀርም። ከብርሃን የተገኘ ወደ ብርሃን ነው የሚሄደው። ከጨለማ የመጣ ወደ ጨለማ ነው የሚሄደው። የጨለማ ልጆች ወደ ጨለማ ነው የሚላኩት፣ የብርሃን ልጆች ወደ ብርሃን ነው የሚሄዱት። የበቀልክበት የተገኘህበት ጋር ናና ተጋጠም። አንተ የብርሃን ልጅ ነህ፣ የፈጣሪ ልጅ ነህ፣ የመለኮት ልጅ ነህ። አባትህ ፈጣሪህ እግዚአብሔር ነው። በሱ ነው የተገኘው፣ በሱ ነው የተወለድከው። ለዚህ ነው መጽሐፍ ቅዱስ ዳግም ተወለዱ የሚለን። አዳፕሽን አይደለም። it's not adoption. we are not adopted. ተርሚኖሎጂው መስተካከል አለበት። የቴዎሎጂው እንደሱም ብለው የሚያስተምሩ ሰው ካሉ መስተካከል አለበት፣ መታረም አለበት። መገኛ ሪሊ የተገኘ ነው ከእግዚአብሔር ነው። መንፈሱን ነው እኮ አካፍሎ የፈጠረን። በመልኬና በምሳሌ እኮ ነው የሚለው። ሰው የመለኮት መልክና ምሳሌ ነበር፣ ግን ሰይጣን ያንን ኮርድ በጠሰው፣ አጨለመው። ሰው እግዚአብሔርን ማወቅ ጠፋበት፣ መገኛው ጠፋበት። ሰው መጣ፣ በእግዚአብሔርና በሰው መካከል የተሰበረውን የጥል ግድግዳ አፍርሶ ምን አረገው? መካከለኛ ሆነ ይላል። ይነዋት መካከለኛ ጀስት ያንን የተበጠሰውን ቦንድ ምን አረገው? አጋጠመው። አሁን ከእንግዲህ ወንድሞቼ ናቸዋል። ስለዚህ ጴጥሮስን ለአገልግሎት ሲሰጠው ትወደኛለህ ሲል አሁን እጅ አይወጣም። He has to think. Before, he was just answering quickly. እነዚህ እንኳን ቢሆን እኔ እወድሃለሁ፣ እስከ ሞት ድረስ አብሬ እከተላለሁ፣ እነዚህ ሁሉ ቢክዱ it's good, it's his ambition. ግን he doesn't know what will come in the future. ያ የሚለካው በእግዚአብሔር ፍቅር ብቻ ነው። He was so ambitious. He meant it. He was not lying. He was speaking it from his heart, his soul. He meant it. I love you to the death. ያቺ የምትወሰነው እዛ የሚያቆመው የእግዚአብሔር ፍቅር ነው። ያንን ነው ያልገባው። የእግዚአብሔር ምሕረት ነው እዛ የሚያደርሰው። አሁን ተማረ። ከዶሮ መጮህ በኋላ ስለተማረ
አይ ላቭ ዩ አንተ ታውቃለህ እንደምወድህ ታውቃለህ ሪሊ ልቤን ታውቃለህ። አንዳንድ ሰው አፉ ቢናገራችሁ ምን ቢል ልቡን ታውቁታላችሁ አይደለም? ብዙ ከምንትን ከሚል በልቡ ትንሽ ነገር የሚያረግ ሰው ነው አሁን አስፈላጊ አይደል? በተለይ ደግሞ ይሄ የፌስቡክ ዘመን የሶሻል ሚዲያ ዘመን በስማ ወሬኛ አይደል እንደ የተለቀቀው ሰው ነው። ድሮ ኢትዮጵያ ያለን ቪኦኤ ለማዳመጥ ወይ ቢቢሲ ለማዳመጥ ሬዲዮውን ቶሎ አይመጣም። ቢቢሲ እና ቪኦኤ ቶሎ አይመጣም። አንቴናው ወደ ላይ እናደርጋለን። እነሱ ላይ ገባችሁ ይችላል። የኛ ባቾች ግን እናንተ ታውቃላችሁ። አብዛኞቻችሁ ለሴም ባቾች ነን። that means you are in the 50s. so የተጠያየቃችሁ እየቆጠራችሁ ነው። forget it ቁጥር ነው እሱ። you are 20s. you looks like 20. you are shining really. ደግሞ በደንብ ይሄ ዓመት ደግሞ የጤንነት ዓመት ነው። በደንብ መንፈስ ቅዱስ ስለ ጤንነት ሜንቴን የምናደርግበት ነው ስላልኩ ሞር ጤንነታችሁ እየጨመረ የሚሄድበትን ዲሲፕሊን እየሰራን እንሄዳለን። ሞር ጤናማ ነው። ስፖርቱንም አመጋገቡንም ይሄ ካርቦሃይድሬቱ ምናምን በቃኝ ብሏል ሴሎቻችሁና ትንሽ ማስራብ ማጾም ለምነው ራሱ ካርባ አምጣልኝ ባክ በእናት እስኪል አልሰጠው። አሜን። then you will be shy. then you በየ3 ወሩ ደም ሴል 3 ወር ይፈጅበታል። ያጥንት 1 ቀን ነው የሚፈጅበት። አሜን ሳምንት ኖ ያጥንት ብዙ ዓመት ነው የሚፈጅበት። ያንጀት 1 ቀን ሴሎቹ ይለያያል። ደም ግን 3 ወር። እዛ እኮ ነው የ3 ወር የሚለኩት። ታዱ በደንብ ታዳምጠኛለች። ፓስተር አሁን ይሄን እየተናገረ ነው። ኤዋንሲያችሁ ለ3 ወር የሚሉት ለዛ እኮ it's too much ስጠው እና ወደ ላይ ሲወጣ አትደንግጥ። አስርበው አጥፋው ሪስቶር ያደርገ እንደገና አሁን ወደ እሷ እንሄድም። ትወደኛለህ አንተ ታውቃለህ። እንግዲያስ በጎቼን ጠብቃቸው። በምን? በፍቅር በኃይል እንዳትገዛሉ። አሕዛብ አገዛዛቸው በኃይል ነው። አንተ ግን በፍቅር ነው የምታደርገው። በምን አይነት? ዝቅ ብለህ እንደ ወንድም እንደ ታናሽ። ይሄ ባህሪው የእግዚአብሔር ባህሪ ህይወት ይሆናል። ህይወት ይፈጥራል። በዛ ህይወት ስትገለጥ የብርሃን ልጅ ነው። ለዚህ ነው ቆሮንቶስ ምዕራፍ 13 ላይ ከሁሉ በላይ ፍቅር ይበልጣል። ምን ይበልጣል? ፍቅር። ዓለም የተጠማችው ዲስኩር አይደለም። ዓለም የተራበችው ፊሎሶፊ አይደለም። ፊሎሶፊ ከክርስቶስ ልደት በፊት ጀምሮ ግሪኮች ይሉታል፣ ያነበንቡታል። ክርስቶስ መጣ፣ ድርምስምሱን አወጣው። ጳውሎስን እየላከ እግዚአብሔር አምላክ ይባርከው። ወንድማችን ጳውሎስ አይተኛ፣ እየነጋ እየመሸ በባህር በሌሊት በቀን በቃ በነገስታት ፊት ሰንሰለት እጁ ላይ ታስሮ ነው ክርስቶስ ብርሃን ነው። በዚህ ነው የተፈጠራችሁት። ትንሣኤ ያለ ለትንሣኤ በኃይለኛ ትምህርት ያስተማሩ እኮ ለቆሮንቶስ ነው። ምዕራፍ 15 ላይ
ትንሣኤ አለ ይላቸው። በኃይለኛ ክርክር ስለነበረ ሄሎ ወገኖቼ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 የመለኮት ባህሪ ተካፋዮች አሜን ታንክ ዩ ሳሚ እግዚአብሔር ይባርክ የመለኮት ባህሪ ተካፋዮች ኃይሉም አይደለም መለኮት ነን ማለት አይደለም እቺን ደግሞ ሰይጣን አጣሞ ልክ የዋን እንዳጣመመባት እንዲህ አይነት የሚያስተምሩ አገልጋይ ነን የሚሉ በባዶ የተሞሉ በቃ ምን አይባልም ብቻ ብትወሻላል ቃሌም ይቀደስ አሜን መለኮት አንድ ነው በቃ አብ ወልድ መንፈስ ቅዱስ ብቻ የሱን ባህሪ ተካፋዮች ይሄን ብታደርጉ በብርሃን ትኖራላችሁ ስራ ፈቶች አትሆኑ ይኸው መንፈሳዊ ድክመት ሲመጣ ከጀርባ ሄዶ ማውራት ማማት ማጉረምረም ንጹህን ነገር ማሳነስ ተቀብሎ እንዳልተቀበለ ተምሮ እንዳልተማረ ተወዶ እንዳልተወደደ መንፈስ ቅዱስ የባህሪው ስትሞላ ሰላምህ ውስጥህ እንዴት እንደወንዝ ሲበዛ አሜን ቆይ እነዚህ ሶስቱን በጣም ሁሌ ስለምነግራቸው ነው ቁሙ እናንተ ሶስታችሁ young girls stand up please it's 4 of you at the front have you ever questioned yourself that am I beautiful or not have you ever think like this if you think like that you are wrong trust me you are so beautiful beyond your imagination so beautiful it is just there you don't need to work for that the only thing is keep your healthy keep your heart keep what God has given to you but you are created so beautifully above all your soul your inner self the spirit so beautiful so you are really beautiful I mean it especially we are Ethiopians and Eritreans we are beautiful no question go outside everybody will forget that I belong to Jesus I have someone who is going to marry who loves me very much you are not cheap you are really expensive amen but keep this spirit just God bless you just by the same token በዚህ ቃላት የእግዚአብሔር ልጅነታችን ጥርጣሬ ውስጥ አይገባ በቃ ሊገባ አይችልም ለምን ያ መንፈስ ይላል ያ መንፈስ አባት ብለን የጮንበት የልጁ መንፈስ በእኛ ውስጥ ስላለ እሱ ይመሰክርልናል no doubt መንፈስ ቅዱስ ተሞልቻለሁ ባህሪው በውስጤ ገብቷል ያ ነው የሚያቀጣጥለኝ አሜን እርግጠኛ የእግዚአብሔር ልጅነት እርግጠኛ ስለሆንኩ በጣም እርግጠኛ አሜን ክብር ለማን ለእግዚአብሔር ይሄ ብርሃን ዛሬ ፓርት 1 ነው ሙሴ ፓርት 1 አስተምሯል በደንብ ነው ያስተማረው ሙሴ ሪሊ በጣም ገርሞኝ ነው ሙሴ በቃ እየጨመረ ነው አልኩ እግዚአብሔር ይባርክ በሉት
ፓርት 2 ዛሬ፣ ፓርት 3 ኔክስት ዊክ። ተስማምተናል። ገናም በደንብ የምንሄድበት በጣም በስፋት የምናይበት ነገሮች አሉ። በጣም አሜን። ሶ ስቲክ ዊዝ የዳናችሁበት፣ የጠራችሁ፣ የመረጣችሁ፣ ያጸደቃችሁ፣ ያከበራችሁ፣ ያተማችሁ የተሰራሁበትን ሰሬን አውቄዋለሁ። ሰሬን በደንብ አውቄያለሁ። ይሄ እንኳን ደም የፈሰሰለትና የእግዚአብሔር መልክና ምሳሌን የተቀበለ ሰው ቀርቶ ግዑዙ እኮ እግዚአብሔርን ያውቃል። ግዑዙ አራዊትና እንስሳት እኮ ያውቁታል። እናንተ ባታመሰግኑ እነዚህ ድንጋዮች አለ እኮ አይደለም። ለእኛ ነው የማይገባን እንጂ ለሱ እኮ እውነቱን ነው። ታዲያ ባህሩን ለምን ገሰጸው? ነፋሱን ለምን ገሰጸው? ስለሚሰሙት ነው እኮ። ታዝዛሉ። አንበሳውን ዝም በል ዳንኤል የኛ ነው እንዳትነካ ሲለው ዳኒ የኛ ነው እንዴ? ዳኒ ዌልካም ቱ አወር ዴንት ምናምን አለ። ሌላ ሰው ብትመጣስ ማይ ስቴክ ዋት ሉክ አት ዲስ በርገር ሃምበርገር ሉክ አት ዲስ ቺክን ናጌት ብሎ he just swallow you just like an ant. He will crush you. He will butcher you really. But የእግዚአብሔር ህልውና ነው ፕሬዘንሱ ትእዛዝ ስለወጣ don't touch him. It's not a food. He's my son. He's my server. He has a purpose. He has anointing. He has a spirit. He has a call. He's not an ordinary man. So the lions has to respect. Daddy, are you okay? Do not afraid. ቢነጋገር አንበሳው በፊልም ብንሰራው ይሄ እንደ ምንድነው? ይሄ ላይን ምንድነው? ላይን ኪንግ ላይን ነው ምንድነው? ላይን ኪንግ አይደል? እንደሱ ብንሰራው ኢላቦሬት ቢደረግ ዳንኤልን ዳኒ ዶንት ወሪ መቼም ዳንኤል እንቅልፍ በዛን ቀን ላይተኛ ይችላል። ይሄ ነገር እንቅልፍ ቢወስደኝ ቢውጠኝ ዶንት ወሪ ዳኒ just take time, just sleep. I don't touch you. የመለኮት ባህሪ ተካፋዮች ስንሆን እግዚአብሔር በጣም በጣም ቅርብ ነው። በቅርበት ያየናል፣ በቅርበት ይከታተለናል። ፕሪሲየስ ልጆቹ ነን። የት ጋር እንዳለን፣ ምን ውስጥ እንደገባን፣ ማን እንደከሰሰን፣ ማን እንደጣለን፣ ማን እንዳዋረደን፣ ማን ከኋላችን እንዳማን he knows it very well. ኢቭን እንኳን በሙሴ ላይ እህቱ እኮ የተሳሳተ ቃል ተናገረች አይደል? ያውም ደግሞ በጣም ልትደሰትበት የሚገባው ኢትዮጵያዊቷን አግብቷል ልትደነቅ ሲገባት ለምንድን ነው ኢትዮጵያዊቷን ያገባው? ያን ጊዜ ኤርትራን አንድ ነው ያው ነው። እስከ የመን ድረስ ያው ነው የነበረው። እስከ ህንድ ጠረፍ ድረስ ያው ነው የነበረው። ያውኗን ካርታ ሶማሌንም ይጨምራል፣ ጅቡቲን ይጨምራል። ያኔ ሰፊ ነው ግዛቱ። ሲያገባት ማርያም ስትል ሙሴ አልሰማም። በቅርበት ነው የሚያየው እግዚአብሔር። አሜን። ስትቀርበው እሱ ምንድን ነው? ቅርብ ነው፣ በጣም ቅርብ። ሙሴ ባህሪውን ነው የፈለገው፣ ኃይሉን አይደል። አንተን ክብርህን ያለው መልአክ ልላክልህ ሲባል አቤት የኛ ሀገር ቢሆን ኖሮ ሙሴ የስንት አይነት ስም ያሳየን ነበር። በአንድ ከሌ፣ በሁለት ከሌ፣ በምናምን ከሌ፣ በምናምን ከሌ፣ በምናምን ከሌ ብለው መከራ። ሙሴ ኖ አንተን ነው እግዚአብሔር የሚፈልገው።
አንተን። ዳዊትም ተጠማው ክብር ጀስት አንተን ነው የምፈልገው። አያችሁ ጌታ ኢየሱስ ስላበላዋችሁ ነው የተከተላችሁኝ ያለ። አንተ የሕይወት ቃል አለ፣ ወዴት እንሄዳለን አለ። ዳዊትም ወዴት ነው የምሄደው አለ። አለዚያ እኮ እንደዚህ እንበለው። አንዳንድ ሰው ከእግዚአብሔር አኩርፎ ሲቀር አይታችኋል? አኩርፎ እግዚአብሔር the most foolish person ያ ነው በቃ the most foolish person። ልክ እንደዛች ጥንቸሏ ከመሬት ጋር ትጣላች፣ ከመሬት ጋር ትጣላች በቃ the rabbit she was against the earth, she hate the earth, so she tried to run away from the earth. Imagine what will be happen. She start running to go away from earth. Finally she got heart attack. ዳዊት እሱን ያስተማረ ካንተ ነው ወዴት ነው የምሸሸው አለ። ካንተ ወዴት ነው የምሰወረው? አንተ እኮ አምላክ ነህ፣ ፈጣሪ ነህ። አንተ ፊት ምንም የማይታይ ምንም ሲኦል ውስጥ እንኳን ልደበቅ ብል ታያለህ አንተ አለው። ይህንን በበጎ ለውጡት። ስንቀርበው ደግሞ በዛ ልክ ነው የምንታወቀው። ለዚህ ነው መጽሐፍ ቅዱስ በፊቱ ይልቅ አሁን ቀርባችኋል፣ እንዲያውም ታውቃችኋል። እሱን አይደለ አላነበብንም? እሱን በፊት ርቃችሁ ነበር፣ አሁን ቀርባችኋል። ድሮ ከታወቃችሁበት ይልቅ አሁን በኃይል በክርስቶስ ታውቃችኋል። በልጅነት ነው የሚያቀናው ሰው ቅዱሳን። እግዚአብሔር በቅርበት በጣም ቅርብሽ ነው። ልጁ ነሽ። አይጥልም፣ አይረሳም፣ አሳልፎ አይሰጥም። በቃ እናንተ ስለ ነገ አትጨነቁ። የሰማይ አባት አላችሁ እናንተ። እሱ አምላካችሁ ነው። እሱ ሁሉን ቻይ ነው። ነገ በሱ እጅ። ለዚህ ነው ከብርሃናት አባት በጎ ስጦታ ፍጹም በረከት እንደ ጥላ መዞር ያዕቆብ ምዕራፍ 4 ላይ መዞር በሌለበት ከብርሃናት አባት ከእግዚአብሔር ይወርዳሉ። እና ይሄንን በጎ ስጦታ አትርሱት። ግን አንዳንዴ ሰው ፎር ግራንትድ ይወስዳል አይደለም? አንዳንዴ በልጆች አየዋለሁ፣ በልጆቻችን ወላጆች ስለሆነ ፎር ግራንትድ የሚወስዱት ነገር አለ አይደል? ምን ያህል በቃ እንደምትወዷቸው እንደምትጠነቀቁላቸው። ለራሴ ማላበስለውን ነገር አብስዬ በቃ ይሄ ለኤሮኒ ነው መጀመሪያ ለኤሊዮን ነው የምሰጠው ብዬ ለራሴ እያማረኝ ቆይ እስቲችን ለሱ ይብላ ብዬ ለሱ ሰጠዋል። ብድግ አድርጎ ቡም አድርጎ what I'm saying ልጆች ናቸው ማለት ነው። እኛም የእግዚአብሔርን ነገር አንዳንዴ ጉብ አድርገን አዚፍ ሴላችን እኛ የፈጠርን ይመስል። ይኸውላችሁ ሳይንስ ኤክስትሪምሊ ተራቋል አይደል? ህይወት ግን መፍጠር አልቻለም። ኔቨር ጉንዳን መፍጠር አይችልም። ጉንዳን ተው ሴል ሊቪንግ ሴል መፍጠር አይቻልም። ከሊቪንግ ሴል ወስደው ማሳደግ ካልቸር ማድረግ ይችላል። ግን ህይወት መፍጠር ግን ሲንግል ሴል ህይወት መፍጠር ይቀርባል። የተፈጠረውን ሴል ወስደው ሃይብሪድ ማድረግ ማባዛት ያንን ሲንግል ሴል ግን it is impossible. አቤት እግዚአብሔር አሜን። ይሄን ስናይ ከሱ ጋር መኖር ነው እንፈልግ